በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 16 በዚህች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህቺ ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆች ወልዷልና ታላቂቱም ስም ማርያም ነው። እርሷም ወደ ግብፅ በተሰደደች ጊዜ እመቤታችን ያገለገለች ሰሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚህች ቅድስት ኤልሳቤጥ እናቷ ናት። የታናሺቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችን ማርያምን ወለደቻት። ሰሎሜ ኤልሳቤጥን እመቤታችንን ማርያም የእህትማማቾች ልጆች ናቸው። ይቺንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተናግሯልና እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥ መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነው አስረዳው። ከዚህም በኋላ ይቺ ቅድስት ኤልሳቤጥ መጥምቁ ዮሐንስ ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑ በማኅፀኗ እያለ እመቤታችን ድንግል ማርያምን ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽ ድምፅ በሰማው ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ። ከዚያም በኋላ ጌታችን አየችው፣ በአምላክነቱ ማመነች። የሚያምኑበት በመዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። እግዚአብሔር ምስጋና ይሁን፣ እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለኤልሳቤጥ እንተ ወደሰው አለ ሉቃስ ወንጌል ሶበ ጸሐፈ ለተሐፍያላ አገረ ይሁዳ ሜሐሶበ በጽዕተ መገሊላ ሐስየ በውስተ ከርሳ ወአንፍሮፀ እጉለ ለማርያም ድንግል ሶበ ሰማዕት ቃላ። በዚህች ዕለት የክርስቲያን ወገኖች ሁሉ አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓል ያደርጋሉ። በዚህች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆች፣ ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና። ይቺ የከበረች እመቤታችን ልጇ ንጹሕ ሥጋዋ ተዋህዶ ከብቻዋ ኃጢአት በቀር የሰውነት ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሞቶ ተነስቶ ካረገ በአባቱም ሕሊና ከተቀመጠ በኋላ እርሷ እናቱ ማርያም በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበር። እነሆ ልጅሽ እርሱንም እነሆ እናትህ ብሎ አደራ እንዳስጠበቀው። ከዚያም ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይህም ጎልጎታ ነው። አይሁድም ባዩዋት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚያም በኋላ ዳግመኛ መታ በዚያ እንድትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎች አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቂዎችም አያዋትም፣ የልጇም የጌትነቱ መጋረጃ ሰወሩዋታልና። መላእክቱም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚያም በኋላ መላእክት ወደ ሰማያት አሳረጓትና የጻድቃን ማደሪያዎች አሳየዋት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚያም ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺ ከሥጋችን ሥጋን ከአጽማችንን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድህነት አግኝተናልና
ከጥፋትም የሕይወት ወደብ ሆነሽልናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሷ ጋር አስቀመጣት። ያዘጋጀላትም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበው ታላቅ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትንም የነቢያትን የመላእክት ማኅበር እንደ ይሁዳ ከበው በመሰንቆ ሲያመሰግኑ አየች። እንዲህም ይላል፣ ልጄ ስሚ፣ በጆሮሽን አድምጪ፣ ወገንሽም የአባትሽም ወገን እርሺ። ንጉሥ ደንገባትሽ ወዶአልና እርሱንም ጌታሽ ነውና። ዳግመኛም የሥቃይ ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀው ወደ ጨለማ ዳርቻ ደረሷት። እመቤታችንም ማርያም ወየውልኝ፣ ወደዚህ እንዳይመጡ ለሰው ልጆች ማን ነገራቸው አለች። መልአኩም እመቤቴ ብሩክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺ ከአንቺ በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚያም በኋላ ወደ ቦታዋ መለሷት። ከዚያም ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። ናዝሬቱም የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባት በክርስቶስ ስምህ ከአንተ ጋርም ሕልው በሆነው አጽናኝ በመንፈስ ቅዱስ ማጸናሃለው። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከምኩ ማኅፀኔ ማጸናለው። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣት በመወለደ ባሳደግኩ ጡቶቼ በሳሙ ከንፈሮች ባቀፉ እጆቼ ከአንተ ጋር በተመላለሱ እግሮቼ ማጸናሃለሁ። በውስጡ በተኛህበት በረት በተጠቀለለበት ጨርቅ ማጸናለሁ። የምወድ ልጅ ሆይ በልቦና ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ ማልድሃለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያምም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሷም ጋር አእላፋት መላእክትን አሉ። በዙሪያው ሆነው ያመሰግኑታል። እሱ እናቴ ማርያም ሆይ ምን ላደርግልሽ አላት። እመቤታችን ለተወዳጅ ልጇ እንዲህ ብላ ለመለሰች። ልጄ ወዳጄ ሆይ ጌታዬና ፈጣሪ አለኝታዬ መጠጊያዬ፣ በእናቴ ማኅፀን ሳለሁ በአንተ ጸናው፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሪ አንተ ነህ። አሁንም በጸሎቴና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ፣ በስሜ አብያተ ክርስቲያን ለሚሰሩ፣ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውን ደስ ለሚያሰኙ፣ ወይም ምስጋናዬን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌም ቀን በመሐሌት ለሚያመሰግን፣ አቤቱ ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነትም የሚተማመነውን ሁሉ ከሲኦል ነፃ አድርገው። ከአንተ ጋር የደረሰብኝ ረሃቡና ጥማቱ መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስ እንዳልሽ ይሁንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን ድንግል ማርያም በጸሎቷ ይማረን፣ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለኪ መጽሐፈ ሕግ ወኪዳንኪ አምሳለ ጽሊ ዘእብነ ለእለ ጽዋመ ስመኪ ውስጠ ገጸ ኩሉ መካ ርኅሪተ ልብ ለኃጥአን ርኅርተ ልብ ለድግፋን ርኅርተ ልብ ለኩሉ ማርያም አሜን። ዛቀረብኩ መሐሌት ተዘክሬ አእላፍ መለ ተጻምድኩ ዘለፈ ለላነበበ ተወክፈ ዘዴትያ መጽሐፍን ተረሰይከ እግዚኦ ጸራከ መበለት ወክፈ መለ አቡ ብዑላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቀ ወኑሰ ሕፃን ለዘጻፎ በክርታት ወለዘጻፎን ዘይድረስ ለዛነብቡ ወለዘተረጎሙ በልሳነ ሐዲስ ወለዘሰማ ቃሉ በእንዝነ መንፈስ በጸሎተ እሙ ማርያም አራቄተ ኩሉ ምባሰ ሙረ ይማረነ ኢየሱስ ክርስቶስ
ኑራ ይማረነ ኢየሱስ ክርስቶስ። ኑራ ይማረነ ኢየሱስ ክርስቶስ።